ጌታ የሚያቅተው የሚያዳግተው ነገር የለም አይደለም? አዎ። ስለዚህ በተግባር እስቲ ምን ችሏል? በእኛ አፈጣጠር ዙሪያ ችሎታውን በምን መልክ ተገለጸ ቢባል በአራት መልክ ነው የሚገለጠው ማለት ነው። አንደኛ አባትም እናትም የሌለው ሰው መፍጠር ችሏል። ችሎታው መገለጫ አደም ነውና ማለት ነው። ሁለተኛ እናት ሳይኖረው ከወንድ መፍጠር መቻሉን ለማሳየት ሐዋን ፈጥሯል። ሐዋ ከአደም ጎና አጥንት አውጥቶ ነው ሙሉ ሴት አድርጎ የፈጠራት ማለት። ሁለተኛ የመፍጠር ችሎታውን አሳየ። አባት እናት ሳይኖረው መፍጠር እንደሚችል በአደም አሳየ። አባት ባይባልም ወንድ ያው ተወንድ ስለተወሰደ እንደ አባት ናቸው። ተሱ አካል ስለተወሰደች ማለት ነው። ተወንድ ተገኝታ ሴት የሌለባት መርየም እሷ ሐዋ መጣች ማለት ነው። ሁለት መልክ አሳየን። ሶስተኛው ሁላችንም እንደምናውቀው ተናትና ታባት ነው የተወለድነው ማለት ነው። ሁሉም ፍጥረታት በብዛት ያው በእናትና አባት የተለመደ ነው። እሱ አያከራክርም ማለት ነው። አራተኛው ሎጂኩ እንዲሞላ ምን ነበር የቀረው? ከሴት ብቻ ወንድ ሳይኖር መፍጠር ነበረ። ከመርየም ዒሳን ፈጠረ ማለት ነው። እንዴት እንደፈጠረ ደግሞ መልአኩ ጅብሪል ልኮ ትንፋሽህን ተንፍስባት ስላለ ተንፋሽ ተነፍስባት ነው የጸነሰችው። በዛ መልክ ነው የተወለደው። ስለዚህ አባት የሌለው ሁሉ የጌታ ልጅ ነው ካላቸውማ ዲቃላ ሁሉም የጌታ ልጅ ነው ልትሉ ነው ማለት ነው። ምክንያቱም አባቱ የማይታወቅ ሰው አለ። ከየት እንዳመጣችው እናቱ እንኳን የማታውቀው እኛ አርግዣ ያገኘው በማንኛው እንደሆነ አላውቅም ትላለች ማለት ነው። አባት መኖር ግዴታ እንዳላደለ ተፈለገ አላህ ከሴት ብቻ ሊፈጥር እንደሚችል ከፈለገ ከወንድና ከሴት መካከል ከፈለገ ከወንድ ሊፈጥር እንደሚችል አራቱን ማዕዘን አሟልቶ ለማሳየት ነው አላህ ይህን ያደረገው። ስለዚህ መርየምና ዒሳ አያት ናቸው ይላል። አያት ማለት ተአምር ናቸው። ሰዎች ያለመዱት ያልጠበቁት በሆነ መልኩ ነው እሷም ያለባል መጸነሷ እሱም ያለአባት መወለዱ ይልሃል ማለት ነው። እና የተአምር የመገለጫ እንጂ የእኔ ልጅ አይደለም እያለ ነው ያለው። ስለዚህ ዒሳ ራሱ ተጠይቋል። የውመል ቂያማም ይጠየቃል ይላል ቁርአን። እና አንተ ቁልተ ሊናስ ይተኺዙኒ ወኡሚ ኢላሀይን፣ አንተን ሰዎች ነብይ አድርጌ ነው የላኩህ የኔን ፍቃድ ያስተምር ብዬ ስልክ እኔንና እናቴን አምልኩ ብላቸዋል እንዴ? ብዙ መላእክቶች ኢየሱስ ያድናል ጌታ ነው እያሉ ሲዘምሩ ነበረ። እንዴ ብለሃል እንጂ ብሎ ይጠይቀዋል። የውመል ቂያማ ጠይቀዋለሁ ብሏል። ስለዚህ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ፣ ያዘዝከኝን ብቻ ነው የነገርኳቸው። አን ያዕቡዱላህ ረቢ ወረበኩም፣ የኔንም የእናንተንም ጌታ ተገዙ ብዬ ነው እንጂ ያስተማርኩት ከዚህ ውጭ እኔንም እናቴንም እንዲያመልከኝ ማንንም ሰው አላስተማርኩም ብዬ ተሆነ ኢንኩንቱ ቁልቱ ፈቀድ አሊምተህ፣ አንተ ራስህ መስክርብኝ ይላሉ። አይ አንተማ አላልክም፣ ያው ስምህን የሚያጠፉና የሚያጎድፉ ታሪክን የሚያጎድፉ ነው ያደረጉት፣ እውነቱን አንተ ራስህ እንድትመሰክር ነው የጠየቅኩህ ይለዋል የውመል ቂያማ ማለት ነው። ኢየሱስ ያላበሳው ነው እንትን የተባለው አይጠየቅም በዚህ ነገር። ለምን እሱ ጌታ ነኝ አላለም፣ የጌታ ልጅ ነኝ አላለም። መርየምም የጌታ ልጅ ነው አላለችም። እነሱ ንጹሐ ወኡሙሁ ሲዲቃ፣ እናቱ እውነተኛ ጻድቃን ናት ይላል አላህ ሱብሓነሁ ወተዓላ። ስለዚህ የታምሩ መገለጫ ነው እንጂ የሆኑት እነሱ ከጌታ ጋራ ዝምድና ግን ቁርኝነት እንደሌላቸው አረጋግጧልና ለም የሊድ ወለም ይውለድ ወለም የኩን